ሽንኩርት ተወዷል የትራንስፖርት ወጪ ተወዷል የቤት ኪራይ ተወዷል ምግብ ተወዷል ሁሉ ነገር ተወዷል አይደል ይሄን ሰሞን የበለጠ ግን አሁን ምናወራው በዛሬው ሃሽታግ ሽቃላ በጣም ዩቲሊቲ አይተም ወይንም የምንጠቀምባቸው ምርቶች በጣም የሚወደዱበት ምክንያት ምንድነው የሚለውን ነገር ነው ይሄንንም ለማስረዳት በጫማ እናየዋለን ጫማ መጠቀሚያ ወይንም እንግዲህ መራመጃ ልንሆን ይችላል እግራችንን ፕሮቴክት ከማድረግ ወይም ከመጠበቅ አንፃር በዘለለ በአገልግሎት ደረጃ ብንመለከተው ያን ያህል አይደለ አንዳንዴ ግን አሁን እየከፈልን ያለነው ለጫማ በጣም ትልልቅ ዋጋዎች ናቸው በአለም ገበያ ድረስ ደግሞ ኮሌክቲብል አይተም ተብሎ አንዳንድ ሴሌብሪቲዎች ይሄንን ጫማን አላረገውም እንደው መስኮት ውስጥ ብቻ ነው አስቀምጬ የማየው የሚሉበትንም አስተሳሰብም ድረስ ደርሰዋል ይሄ ነገር እንዴት ነው የተፈጠረው ጫማ አይደል እንዴ ምንድነው አዲሱ ነገር ልንል እንችላለን አንዳንዴ እንደው 30,000 40,000 ብርም እናያለን ለኔ በጣም ያስደነገጠኝና እንደው ይሄንን ነገር እንድሰራ የሚያረጋኝ አንድ የሉዊ ቪቶን ኤር ፎርስ 1 $15,000 ሲሸጥ ሳይ ነው ይሄ ማለት እንግዲህ በእኛ ስንመታው ወደ 1 ምናምን አካባቢ ይመጣል ይሄ በጣም ትልቅ ብር ነው ሶ መኪና የሚገዛበትን ነገር ሁለቱም መጓጓዣ ነው ልትሉ ትችላላችሁ ግን መኪና የሚገዛበትን ዋጋ ነው ለጫማ እየተያዘ ያለው ዛሬ በሃሽታግ ሽቃላ እስቲ ጫማዎች ምን ይመስላሉ እንዴትስ ነው ከካልቸራል ኢንተግሬሽን ወይንም ከትስስር አንፃር ከሚሰሩበት ማቴሪያል ነው አንዳንዴ ደግሞ ከግለሰብ አስተሳሰብና መልከታ አንፃር ነው የሚጨምሩት አሁንስ ደግሞ ምን አይነት ጫማዎችን ደግሞ በተመጣጣኝ ዋጋ ከተማችን ውስጥ ማግኘት እንችላለን የሚለውን ዛሬ እናያለን በሰው ልጅ ታሪክ ውስጥ እንግዲህ ጫማን መጀመሪያ ወደ 7000 ዓመት ከክርስቶስ ልደት በፊት ነው መጀመሪያ አካባቢ ላይ ነበረው ይሄም እንግዲህ ተፈጥሯዊ ከሆኑ ነገሮች ፍግል ነው እንችላለን የተለያዩ ሰንደል የሚሰራባቸው ሳንደልስ ምንላቸው ጫማ ሰንደልስ ለሽታው እንዳይሆን የተለያዩ አይነት ገመዶችን የጭድ ነገር ተሳስሮ የሚደረግበት አካሄድ ነበር ይሄንን ሲያደርጉ እኔ እርግጠኛ ባልሆንም ልበል ያው እግራቸውን ሚስማር እንዳይወጋቸው ልንል እንችላለን ከሙቀት ከእንደዚህ ነገር ለመከላከል ነው ይሄ ማለት እንግዲህ አገልግሎቱ የጫማ አገልግሎት ጫማ አድርገን ወክስ እናረግ ወይንም በሚራመዱበት ወቅት ያኔ ኮምፎርታቸው ምቾታቸውን ጠብቀው ወይንም ሳይጎዱ ብዙ መራመድ እንዲችሉ ነው ምን ተቀይሮ ነው ታዲያ አሁን ጫማ ልክ እንደዚህ የለግዠሪ ወይም የቅንጦት ደረጃ ላይ ደርሶ በትልልቅ ዋጋዎች እየተሸጠ ያለው ናስር ሁሴን እባላለሁ ጫማ ለኔ ከጥቅሙ ውጪ ኮንፊደንስ ይሰጠኛል ኮንፊደንስ እንዲሰማኝ ያደርገኛል ነው እሺ ኃይሉ አበበ እባላለሁ ጫማ ያው መጫሚያ ነው እንደምታውቀው እኔ ምቾት ነው የመጀመሪያ ምርጫዬ እንደ ተጠቃሚ ጫማ ምቾት ነው ብዬ ነው ማምነው ምቾት ሲሰማኝ ኮንፊደንስ እንዲሰማኝ ያደርገኛል በተለይ ረዘም የሚያርጉኝ ጫማዎች ያለኔ በደንብ ኮንፊደንስ እንዲሰማኝ ያደርገኛል አገልግሎት የሚሰጥ አንድ ምርት ወይም ኮሞዲቲ ሸቀጥ እንበለው ለአንድ ሰው የበለጠ ከአገልግሎቱ የበለጠ ትርጉም ካለው ምን አይነት ነገር ይፈጠራል አሁን ጫማን ብንመለከት አንዳንዴ ከማድረግና ከመራመድ በዘለለ ምንም ነው የለውም አይደለ አንዳንዴ ግን የፋሽን ስቴትመንት ወይንም እኔ ዘናጭ ነኝ የሚለውን ነገር ለማድረግ ሌላም ደግሞ ጎን ለጎን ከፕራይስ ታጉ ጋር ወይም ከዋጋው ጋር ጎን ለጎን የሚነሳው ይሄንን እንደው የኑሮ ደረጃ እዚህ ጋር ደርሷል ለማለትም በማሰብ የሚደረጉ ግብይቶችም ወይም ግዢዎች አሉ ይሄንን ነገር ታዲያ ምንድነው የሚፈጥረው ኤክስክሉሲቭ የመሆን ወይንም አይኔ ይሄንን ብራንድ ነው ማረጋው ይሄንን ነገር ነው ማረጋው የሚለውን ነገር እየፈለግን ስንመጣ ከአገልግሎቱ የበለጠ ትርጉም ለኛ ነው ማለት ነው ይሄ ታዲያ ምን ያረጋል የተጠየቅነውን ገንዘብ እንድንከፍል ፈቃደኝነታችንን ይጨምራል ማለት ነው ሶ ከአገልግሎቱ በዘለለ ለኛ የበለጠ ትርጉም ካለው 100,000 ብር ነው ቢባል ያንን ነገር የመክፈል ነገር እናረጋለን ማለት ነው ያ በኢንተርን ደግሞ ወይንም ተያያዥነት ባለው ውጤት ምን ያመጣል ዋጋ እንዲጨምር ፍላጎት እንዲጨምር ዋጋም እንዲጨምር ያደርጋል እንደ ሰው ይለያያል በርግጥ እንደኔ ግን ከአልባሳት ሁሉ የመጀመሪያ ደረጃ የምሰጠው ለጫማ ነው አሁን ልታይ ትችላለህ አሁን ከለበስኩት ውስጥ ትልቅ ዋጋ የሚያወጣው ጫማዬ ነው እና ትልቅ ቦታ ነው የምሰጠው ነው በደም ምክንያቱም አንዳንድ ማለብሳቸው ልብሶች አሉ ግን ደግሞ ሌላ ሰው ሲለብስ የምወዳቸው አንዳንዴ ለኔ ማንነቴን ይገልጸኛል ወይም ደግሞ ስሜቴን ይገልጽልኛል ብዬ የማስበው ልብሶች አሉና በአለባበስና በጫማ ላይ በደንብ ነው ማርጠው ቀደም እንዳልኩት እንግዲህ ከአንድ ምርትን ከአገልግሎቱ ከሚሰጠን አገልግሎት በዘለለ ለኛ ትርጉም ሲኖረው የበለጠ ዋጋ ብንጠየቅም መጨመር ወይንም ጨምረን መክፈል ጀስቲፋየብል ወይ ምክንያታዊ ይሆንልናል
ጥያቄው ግን የተለያዩ አይነት የኑሮ ወጪዎች አሉ አይደል ስለዚህ ለአንድ ጫማ ይሄን ያህል መክፈል አንዳንዴ ሁላችንም ማድረግ ማንችለው ነገር ሊሆን ይችላል ምን ያህል ነው the right price ልንል የምንችለው ወይንም አንድ ጫማን ስንገዛ አይ ይሄ ጫማ ይሄን ያህል ነው ለኔ ደግሞ ወርድ የሚያደርገው ይሄን ያህል ነው ብለን ያ የመወሰን ፕሮሰሱ ምን ይመስላል እንደ ብራንዲንግ ነው ስለቀደም ብያለሁ ብራንዲንግ ደግሞ ከስሜት ጋር እንትን አለው የሚገናኝ ነገር አለ ስለዚህ በየብራንዱ ለዚህ ብራንድ ከዚህ በላይ አላወጣም ብዬ ልወሰን እችላለሁ እንጂ ለሁሉም ሆል ለሆኑ ጫማዎች ይሄን ከዚህ ያህል እንደዚህ ያህል ብዬ ላላወጣ ይችላል it depends እንግዲህ አሁን እኔ በኖርኩበት ዘመን ያው የምታውቀው የዋጋ ፍላክቹዌሽን አለ ድሮ የመጀመሪያ ስራዬን ስጀምር በጣም ውድ የሚባል ጫማ 300 ብር ነበር እጅግ በጣም በቃ ዌል ኦፍ የሆነ ሰው የሚገዛው ማለት ነው አሁን ላይ እስከ 25000 30000 ብር ድረስ ጫማ ይገዛልና እንደ ጊዜውና እንደ ወቅቱ የተለያየ ነው እና እኔም ከወቅቱ ጋር ነው የሚሄድ በአገራችን ውስጥ ምግብ ነክ ያልሆነ የዋጋ ግሽበት ወደ ላስት ማንት አካባቢ ወደ 15% ደርሷል ይባላል ይሄ ማለት እንግዲህ ጫማዎችን ልብሶቻችንን የተለያዩ አይነት አገልግሎቶቻችንን ምግብ ያልሆኑ ነገሮችን በሙሉ የሚመለከት ዋጋ ማለት ነው ይሄንን ስናይ እንግዲህ ጫማዎች ምን ያህል እየጨመሩ እንደመጡ ደግሞ ለማወቅ እንደው ድሮ ነው ወደ ኋላ ብንመለስ 800 1000 ብር ሲባል ራሱ ጫማ በጣም ውድ ነው ይባል ነበር ትንሽ ከፍ ይያለን ስንመጣ እስከ 3000 ብር እስከ 2000 ብር ደና ጫማ እናገኛለን ባለፈው ሳምንት እንደው ዞር ብዬ እኔም ጫማ ልግዛ ብዬ ግን ያጋጠመኝ ነገር ትንሽ ግር የሚል ነው የሚጠሩት ቁጥሮችም የሚመጡትም ጫማዎች እንግዲህ ከየት እንደ ከተለያዩ አይነት የአውሮፓ ሀገራት አሜሪካ ሊሆን ይችላል ያን ነገር ስናይ ትንሽ ዋጋው ጨመር ይያለ ትንሽ አለበል ያው ሹገር ኮት አላድርገው በጣም ጨምሮ ነው የተገኘው ይሄንን ነገር ግን ለምንድን ነው የሚለውን ጥያቄ ደግሞ ራሴንም እንድጠይቅ ጥናትም ወይም ሪሰርችም እንዳረጋ አድርጎኛል ስራ ከጀመርኩ ያው ከልጅነት የጀመረው አቋዋለሁ ስራውን እዚህ ግን ከጀመርኩኝ ኦልሞስት 4 አመት እንደዚህ ነው ለውጥ በጣም አለው የ2000 3000 ብር ለውጥ ይኖራል አሁን እዚህ ጋር ማለት ነው እኔ ከጀመርኩ ጀምሮ ለሶስቱንም እንትና ያማከላል ብዬ አስባለሁ ሎ እና ወይም ደግሞ ከሃይ እስከሆኑ ድረስ አሉ እስከ ውድ ድረስ በካሽነት እስከ ውድ ድረስ አለ ምክንያቱ አንደኛ እንደፈለክ ከውጭ አይገባልም አሁን እንደ ድሮ ማለት ነው ድሮ ከዱባይም ከቱርክም በሻንጣና ብዙ ይገቡ ነበር እሱ ይመስለኛል ምክንያቱ አንዱ ሌላ የዶላሩ መጨመር ዞር ብዬ ባየሁበት ቦታም ላይ የተለያዩ አይነት ጥናቶችንም ወይንም አርቲክሎችንም ለማንበብ እንደሞከርኩት ሳይ አንደኛው ዋናው ነገር ብራንድ ሲባል ወይንም የአንድ ምርት ስም ኖሮት ያ ስም ጥሩ ስምና ዝናው ቫልዩ መሰጠት ከጀመረበት ጊዜ አንስቶ አንድ ቲሸርት ኖርማል የምንለው ቲሸርትም ሊሆን ይችላል ጫማዎችንም እንዲማየት እንችላለን ካላቸው ምርት የበለጠ ወይንም ምርቱ ከሚወጣበት ወጪ በዘለለ ያ ስም ለሚይዘው ጥሩ ስምና ዝና ቫልዩ ወይም ዋጋ ይሰጣል ያ ዋጋ ነው ታዲያ ኦን ቶፕ ኦፍ ዳት ተጨምሮ ይሄ ጫማ ይሄን ያህል ዋጋ ሊኖረው ይችላል የሚለው ነገር ይሄ ግን does it really matter ብለን ደግሞ መጠየቅ እንችላለን አሁን እኔ አዲዳስ አረኩኝ ናኪ አረኩኝ ያን ያህል ልዩነት አለ ወይ የሚለውን ጥያቄ እንድንጠይቅ ያደርገናል ብራንድ እኔ ደስ ይለኛል ብዙ ጊዜ ብራንዶች አይተ ከሆነ በጣም ፌንት በሆነ አጻጻፍ ነው የሚጻፉት እንዲታዩም አይፈልጉም ሪል ብራንዶች ከሆነ እሱን አፕሪሺየት አደርጋለሁ እኔ የመጀመሪያ ጥንካሬ ከዛም ይችላል ብራንዲንግ ብዙ ነገሮች ጋር ይገናኛል ከስሜት ጋር ይገናኛል ከትረስት ጋር ይገናኛል ከኳሊቲ ጋር ይገናኛል ከዛ በተረፈ ከብዙዎች ነገሮች ጋር ይገናኛልና ስለዚህ የሆነ ብራንድ ስምርት ወይ በምቾቱ በኳሊቲው ልመርጠው ይችላል ወይም ደግሞ ብዙ ቦታ ስለማገኘው ኤኒ ቦታ ስለማገኘው ልመርጠው ይችላል ወይም ደግሞ የሀገር ውስጥ ስለሆነ ልመርጠው ይችላል የውጭ ሀገር ስለሆነ ልመርጠው ይችላል በብዙ መንገድ ልመርጣቸው ይችላል እኔ ጫማ እንዳልኩ ምቾቱ ነው ያለው ከዛ በኋላ አፎርዳቢሊቲ ነው ማየው እንጂ ብራንድ እኔ ብዙ ማይስበኝ ብዙ ጊዜ አይታል አይደለም አሁን እንደለበስኩ አይነት በጣም ኤግዛጀሬትድ ነው አይደለም እንደሱ አይነት ነገሮች አሉ ድምኔ በጣም ፌንት በሆነ ነገር ግን አገልግሎቱን የሚሰጥ ብራንድ ነው የምፈልገው የመጀመሪያው ኦሪጂናል ነገር ይፈልጋል ሰው ግን ዋጋ ደግሞ ያው አይሆንም ከሰው ጋር እና መካከለኛ ሆኖ ቆንጆ ነገር አለ አሁን እኔ ጋር
እንደሱ ነው የምሸጠው። ግን ለኔ ዋና ብዬ የምመርጠው ብራንዲንግን ስታተስን ካገለጸልኝ ያለውበትን ስታተስ ከገለጸልኝ ያ ይበልጥ ደግሞ ኮንፊደንስ ይሰጠኛል ብዬ ተስፋ አደርጋለሁ። በእኔ ጽጽር ደግሞ ከተማችን ውስጥ ያለውን ኑሮ ስናይ ሁላችንም እንደዚህ አይነት ብራንድ የሆኑ ወይንም ትልልቅ ዋጋ ያላቸውን ጫማዎች መግዛት የሚያስችል አቅም ላይኖረን ይችላል። ምክንያቱም የተለያዩ ቅድም መጀመሪያ ላይ እንዳልኩት ሽንኩርት ተወዷል፣ የቤት ኪራይ ተወዷል፣ የታክሲ ዋጋ ተወዷል። ይሄንን ሁሉ ባለበት ሰዓት ላይ አገልግሎቱን የሚሰጥ ነገር ከአገልግሎቱ የበለጠ ትርጉም ሰጥቶን ያን ያህል ብር ማጥፋት ምክንያታዊ ላይሆንልን ይችላል። ስለዚህ ምንድነው የምናደርገው? ይሄንን ነገር ስናስብ ታዲያ እንግዲህ ያው ምቾታችንንም የራሳችንን መልከታ ለመጠበቅ የተሻሉ አማራጮችን እንፈልጋለን። ያ ነገር ነው እንግዲህ አሁን ፌክ ነው ኦሪጂናል ነው የሚለውን ጥያቄ እንድንጠይቅ የሚያደርገን ማለት ነው። ከተማችን ውስጥ በርካታ ቡቲኮች ውስጥ አይ ሁለተኛ ደረጃ ነው ብሎ በግልጽ ሻጮች ተናግረው የሚሸጡት ጫማ አለ። መካከለኛው ሆኖ ቆንጆ ነገር አለው እኔ ጋር እንደሱ ነው የምሸጠው። ሁለተኛ ደረጃ የሚባሉት እስከ 5000 4000 ብር ነው የሚሸጡ ማለት ነው። እስካሁን እንግዲህ ለማየት እንደሞከር ነው የጫማም ይሁን በአጠቃላይ ምግብ ነክ ያልሆኑ የዋጋ ግሽበትንም አንስተን አውርተናል። ለምንድን ነው ብንል የተለያዩ ምክንያቶች ተሰጥተውናል። አንደኛ ኮምፒቲሽን ወይንም የእቃ ውድድር ማንሳት እንችላለን። የኛ የገንዘባችን የመግዣ አቅምና የውጭ ምንዛሪ በነፃ ግብይት እንዲደረግ መደረጉ ከዛም ደግሞ ቢግ ብራንዶች ወይንም ትልልቅ ስም ያላቸው ምርቶችን ለመግዛት ወይንም ለማስመጣት ያለው ከፍተኛ ወጪና ግብር እነዚህ ነገሮችን ማየት እንችላለን። ሆኖም ግን ነጥቡን ስንመለከት መግዛት አለብን። ጫማ ያስፈልገናል። ባዶ እግራችንን መሄድ አንችልም አይደለ? ስለዚህ ኖኮፍም ይሁን ወይንም ሁለተኛ ደረጃውን እንበል ወይንም ሪልም ብለን አቻችለን መግዛት ይኖርብናል። ታዲያ ነባራዊ ሁኔታ ይሄ ከሆነ ምንድነው ማድረግ ያለብን? አማራጫችን ምንድነው? ጫማ መግዛት አለብን። ወጥተን ጫማ ለመግዛት ስንፈልግ ዞር ብለን ስንጠይቅ 20000 ብር 30000 ብር ልንባል ነው። ምንድነው ማድረግ ያለብን? እንደኔ ልበል እሺ እንደኔ ባይሆንም የድሮ የደርግ መንግስት ወደ መጨረሻው አካባቢ ላይ ያደረገው ለውጥ ነበር እንደ ስትራቴጂ ከማክሮ ኢኮኖሚክ ደረጃ ላይ ምንድነው ኢምፖርት ሰብስቲቲዩሽን ስትራቴጂ ይባላል። ምንድነው ወደ ሀገር ውስጥ የሚገቡ እቃዎችን ሀገር ውስጥ ማምረት ከተቻለ በሀገር ውስጥ ምርት እንዲተኩ ማድረግ እና እስከተቻለ መጠን ልብሶችንም ጫማዎችንም የሀገር ውስጥ ብናረግ የሚል አስተሳሰብ ነው። አሁንም ይሄ ነገር እንግዲህ ፕሮሞት ለማድረግም ይሞከራል፣ ለማበረታታትም ይሞከራል። አንበሳ ጫማ፣ ፒኮክ እና እነዚህ ስናድግ ዳርማር እየተባሉ የነበሩ ጫማዎች ነበሩ እኛ ያደግንባቸው። እነሱ ታዲያ የት ሄዱ ብንልም አሁን እንዲያውም በጣም ሞደርን በሆነ መንገድ ተሰርተው እኔ ዌብሳይታቸውን እያየሁ በጣም ገርሞኝ ነበር። ምርቶቹም ጥሩ ምቾት አላቸው፣ በዋጋ ኪስ አይጎዱም እና እነዚህ ነገሮች ግን ለምንድን ነው እነሱ እያሉ ይሄን ያህል የገንዘብ መጠን አውጥተን እነዚህን የውጭ ጫማዎችን እንገዛውስ? ጫማን በተመለከተ እውነት ለመናገር አልጠቀምም። ፕሪሲሽን ይጎለዋል። የሀገር ውስጥ ምርቶችን እንጠቀማለሁ በተወሰነ ደረጃ ማለት ነው። እንዳልኩህ ነው እይታው ላይ ፊኒሺንጉ በጣም ደካማ ነው። ያ ደግሞ ያው የስኪል ጥያቄ ነው። ተጠቀሙበት ማሽን ብዙ ነገሮች አሉ አብረው የሚሄዱ በዛ ምክንያት ፊኒሺንጉ የወረደ ነው። ቃሉን በመጠቀም ይቅርታ ወይም የኔን ፍላጎት አይሟላም። ከተለያዩ አንፃሮች ቅድም እንዳልኩ አጠገቤ ስለማገኛቸው ቅርብ ስለማገኛቸው ሊሆን ይችላል። በተለያየ መንገድ የሀገር ውስጥ ምርቶችን እጠቀማለሁ። እንግዲህ እነዚህ አይነት የሀገር ውስጥ ጫማዎች በተለያዩ ምክንያቶች ምቾትም ሊሆን ይችላል፣ ፊኒሺንግም ሊሆን ይችላል፣ አይመቸኝም ልንል እንችላለን። ይሄን ነገር ደግሞ ካላደረግን በዚህም ደግሞ ከባድ የሆነ የገንዘብ ወጪ ጫና ካለብን ሌላ አማራጭ አለ። አሁን ከተማችን ውስጥ የተለያዩ አይነት አሁን ሞያሌ ደግሞ ሰው ደርሶ ሲመጣ የተለያዩ አይነት እንደ ውጭ ሀገር ላይ ትሪፍት ሾፕ ይባላል ወይንም ሁለተኛ ሰከንድ ሃንድ ነው ማለት ነው። ሰው የተጠቀመባቸው ነገሮች ታጥበው ተስተካክለው ደግሞ የሚደረግበትም አለ። እኛ ሀገር ላይ የቦንዳ ገበያ ይባላል። #ሽቀላ ላይ ከ2 ዓመት በፊት እንደዚህ ለመስራት ሞክሬ ነበር። ይሄንን ደግሞ ራሱን የቻለ ገበያ ራሱን የቻለ የምጣኔ ሀብት ዘርፍም እንዲሆን ሆኗል። ውጭ ሀገር ላይ የተወሰኑ የተለበሱ ጫማዎችንም ልብሶችንም አምጥቶ በሰከንድ ሃንድ ደረጃ እዚህ ሀገር ላይ መገበያየት። የቦንዳን
ጊዜው እንትን ቢሆንም ሾፕ አድርጌ አውቃለሁ። ከዚህ በፊት ገዝቼቸው አውቃለሁ። በተለይ ክፍለ ሀገሮች ላይ በደንብ የታወቀ ማርኬት ስለሆነ ማርኬት እንትን ነው ሾፕ አድርጌ አውቃለሁ። እንግዲህ አሉ ትልልቅ አሁን ይሄ አውትሌት ስቶር የሚባሉ ቦታዎች እንደዚህ አይነት ነገሮች የሚሸጡበት አለ። እኔ እንደውም ጥሩ ነገር ነው የሚመስለኝ እሱ ነገር። በዛን ጊዜ አስተሳሰቡ ያለው እንዴት ነው በኳሊቲንና ፌር የሆነ ፕራይስን ይይዛል ብሎ ስለሚታሰብ ሜቢ እሱን አንድ ላይ ይዞ ይመጣል ስለሚባል ሾፕ ይደረጋል። አሁንም ድረስ የለ ይመስለኛል። በዛሬው ድክድክ በአገራችን ውስጥ ካሉ አዲስ ወጣት ስራ ፈጣሪዎች መካከል የተለያዩ ካስተም ሜድ ወይንም በትዕዛዝ የሚሰሩ ሽክ ያሉ ልብሶችን ከምትሰራ አንድ ወጣት ጋር ቆይታ ይኖረኛል። ሰላም ሉሲ። መጀመሪያ ካስቲም ዲዛይን ልበልሽ ወይንም ካስቲም ዲዛይነር ፋሽን ስታይሊስት ምንድነው እስቲ? ፋሽን ዲዛይነር መጀመሪያ እንዳልሳሳት ብዬ ነው የጠየኩት። ፋሽን ዲዛይነር ነሽ። እሺ እኛ ሀገር ላይ አብዛኛውን ጊዜ እኔ ሱፍ ሲደረግ እኛ አባቶቻችንም እኛም ትንሽ እንደው ስራ ጀምረን የመጀመሪያ ሱፋችንን ስናሰፋ የተወሰኑ ቴይለሮች ነበሩ። ከዛ በኋላ አምባሳደር አለና ሌሎች ይሄ በቁጥር የተቀመጡ ሱቶችን ነው መግዛት የተለመደው እኛ ሀገር ላይ። እንዴት ይሄንን ነገር እስቲ በሰው ተከሻ ለክቼ እሰራለሁ ብለሽ ተነሳሽ? ያው መጀመሪያ ፓሽኔ ነው። ፓሽኔ ስለሆነ ያው ዲዛይን ማድረግ ከድሮ into it ነኝና ሶ ሪሰርች አደረግን actually ከወንድሜ ጋር YG አብረን ሪሰርች አድርገን ምናምን and then ስናይ ሴቶች በጣም ሲቸገሩ አየሁን ሱት ላይ ቡቲክ ሄዳሉ የሚፈልጉት አይነት እንትን የላቸው ወይ የሆነ አላደለ አገጣጥሞ ነው የሚለብሱት የሆነ ፕሮግራም ሲኖራቸው ምናምን ሶ እንጀምር ተባባልን። መጀመሪያ ላይ ይሄ አዲስ ሎኬሽን ስለሆነ ነው የድሮ ሎኬሽን ላይ ሬዲ ሜዱ ለሴቶች ብቻ ሆነና ከስተም ሜድ ለወንድ ለሴት ለህፃናት ማድረግ ማለት ነው። በእንደዛ ጀመርን። ኦኬ ሶ ካስተም ሜድ መሆኑ እኔ በጣም ደስ የሚለው አንዳንዴ ሱት ሲሰራ ቁጥሩ ሊኖር ይችላል ግን በጣም ወደሹ ሱፉን አንዳንዴ ከጫርቁን ወደሹ ቁጥርሽ ላይ ኖር ይችላል። ስለዚህ ያ ነገር ትልቅ እንደ መፍትሄም ነገር ነው የምናስበው አይደለ? ለማስለመድ ግን ይከብዳል አይደለ? because አንዳንዴ አንድ ነገር በጣም ከለመድ ነው that's the norm ብለን የምንሄድበት ነገር ስለሆነ እስቲ ያንን ለማስለመድ አልተቸገርሽም? በጣም ተቸግሬያለሁ። የመጀመሪያ አንድ አመት was challenging but especially ስቲል ከስተመሮች የነበሩት ወንዶች ናቸው። ሬዲ ሜዱ ላይ ሴቶችን እንደምንም ለመሳብ ሞክሬ ነበረ ግን የሆነ ዳኞች ምናምን always like ቀሚስ የሚያደርጉ እንደዚህ ሱፍ የሚጠቀሙ ሰዎች ብቻ ነበር የሚመጡት። so I had በጣም ትልቅ ቻሌንጅ ማለት ነው። ከዛ በኋላ ግን አሁን more ሴቶች ናቸው ከስተመሮቼ because እያስተማርክም ነው ይሄ አዲስ ነገር ሲሆንም ሱፍ ሁሌ ሰው ሲያስበው እንዴት ነው ፎርማል ዌሩን ብቻ ነው የሚያስበው ሶ እሱ እንዳልሆነ በጣም ብዙ ስኬቾች አሉን። ስኬቾቻችንን ያሳየናቸው ወጣ ያለ ዲዛይን መስራት እንደሚችል ሲያይ ሰው ሞር ኢንትረስትድ እየሆነ መጣና ሴቶች ብዙ ክላይንቶችን ማፍራት ጀመረ ማለት ነው። እንዴት ነው አሁን እኔ አንዳንዴ ሐሳብን ለመቀየር ወይም አስተሳሰብን ከመቀየርም በዘለለ ላይክ ከፕራይስ አንፃር ላነሳብሽ ነው። እንዴት ነው የሚቻቻለው? how do you do that? እስቲ እነሱን እንዴት ነው የምታስረጁስ? ያው ፕራይስ ሳስረዳቸው የጨርቁን አይነት መጀመሪያ አስረዳቸዋለሁ። ኤቭሪቲንግ ፒክ አድርገው ነው ላይኒንግ በሚፈልጉት ፋብሪክ በሚፈልጉት ቁልፍ በሚፈልጉት ኤቭሪቲንግ ከስተም ሲባል they have to be like everything ከስተማይዝ ተደርጎ የሚሰራ መሆን አለበት። ሶ በዛ ምክንያት ብዙ እስካሁን ባለው ዋጋ ላይ የተጫነኝ ሰው የለም። ማኮ ለዛ ነው you pick the price not me ያለሽ አይደል? እንደውም ላንቺ ክርክር እናንተ እቃው ነው so more ይተማመኑበታል I think እና ደግሞ ስራህን አውቀህ I think ሰዎችን በደንብ ስታስረዳቸው በደንብ ተማምነውብህ እንትን የማለቱ ነገር አለ ማለት ነው። ፋሽን ኢንዱስትሪም ላይ ይሁን ካስተም ሜድ እና ሬዲ ሜድም ላይ ይሁን እስቲ አዌርነሱ አንድ ችግር ነው። ሌላ ምን አይነት ቻሌንጆች አጋጠሙሽ? እስቲ ሉጎ ትሬዲንግ ተሰካች ሉጎ ቴለሪንግ ተሰካች more like አሁን ለምሳሌ ሰዎችን እንግዶችን ሳስተናግድም ሆነ ምናምን እኔን ሊያገኙ የሚችሉት
ሌጊንግስ ለብሼ ምናምንና ብዙ ጊዜ ፋሽነብል ያልሆነ አለባበስ በቃ ላይክ ለስራው የሚመች ነው ለብሼ ነው because you know ተለካለ ትቆርጣለ ምናምን ሱፍ አድርገህ ምናምን አይመችምና የሁሉም ሰው ጥያቄ ብዙ ሰው ይጠይቀኛል እንዴት አንቺ ፕሮዳክትሽን ሳትለብሺ እኛ እንድንገዛ እንትን ታረጊናለሽ የሚል ጥያቄ በጣም ብዙ ጊዜ ያለ ግን ያው አስረዳቸዋለሁ ሱፍና ሂል ጫማ ካረኩኝ ይቀመጣለሁ እንጂ እናንተን ማስተናገድ አልችልም በሚለው so everyone I think understand አድርጉ እንትን ይላል እና ያንግ ነሽ ብለው ደግሞ ያስባሉ እሱም ሴት ስትሆን ከዛ ደግሞ ትንሽ ነህ ብለው ያስባሉ so ብዙ በሱ ነገር ነው ቻሌንጅ የነበረው እንጂ ያ ሌሎች ነገሮች ጥሩ ናቸው ሌላው ነገር how about like አብዛኛውን ቢዝነስ የሚያነሳው access to finance how was your access to finance did you use your savings ወይም የቢዝነስ ሎን አገኘሽ how did you do it yeah ይሄ like ቤተሰብ ምናምን አግዞኝ ነው ብቻዬን አይደለም my parents and friends ምናምን ሁሉም አንድ ላይ የተባበረበት ቢዝነስ ነው ይሄንን ስከፍት ማለት ነው ያ መለሽላቸው ብራቸው ያሞከርኩኝ ነው I'm glad እሺ ስራ እንዴት ነው ታዲያ እስቲ ከተከፈተው ወደ 3 አመት እየሆነው ነው አይደል how is it going እንዴት ነው መጀመሪያ አመት ከተከፈተው ትንሽ መንገጫገጭ አለው ቻሌንጅ አለው አሁን ሰው እንዴት ነው ለምዶት በደንብ እየመጣ ነው በጣም to your surprise like እኔ ራሱ ኢሜል ያደርጉልኛል ምናምን IG ላይ or like ስልክም ፈልገው ቢሆን ደውለው ምናምን everyone book እያደረገ ይመጣልና ለኔም አሁን በጣም especially እዚህ ከገባን በኋላ 4 months almost 5 months ሆኖናል እዚህ በጣም ብዙ ከስተመሮችን ያፈራ ነው walking customer የለው ግን በሰው እና ስራዎቹን አሁን ትንሽ ሶሻል ሚዲያ ላይ ብዙም ባልገፋበትም ትንሽ እየወጣ ነው ያለው so በዛ ምናምን በጣም ብዙ ክላይንቶችን ያፈራ ነው ያ እስቲ እንደው ቶት ፕሮሰሱን ለማስረዳት አንቺ ስትጀምሪ አይዲያዎችን እንዴት ነው የምታስረጂው ባጭሩ ብታስረጂኝ ከደንበኛ ጋር ያለሽ ግንኙነት well አንዳንዴ መጀመሪያ ጠይቃለሁ የሰው ኢንትረስት because ምን አይነት ፋብሪክ ምን አይነት ከለር ምን ላይ ነው ኢንትረስታቸው የሚለውን ጠይቃለሁ ከዛ በኋላ ግን አዲስ ነገር እንዲለምዱ ገፋቸዋለሁ እና አንዳንዴ በኔ እንድሰራው ያደርጉኛል ብዙ ጊዜ በቃ አንቺ በመትዩ እስቲ ለሞክር አዲስ ነገር ምናምን ይላሉ so ጨርቅ አይነቱን አስረዳቸዋለሁ ስኬቹን ሳስረዳቸው ያንዳንዱ ነገር ምናምን በስካሁን ቻሌንጅ አልገጠመኝም በሱ ይቀበላሉ አዲስ ነገር እየፈለጉ ነው አይደል we try ያኔማ በሌጊንግ እና በሆዲ ኮና አይሆንም ነው የምትባዩ that's good አሪፍ ወደፊት እስቲ ከልጎ ቴለሪንግ within the next 5 years ምን እንጠብቅ እንግዲህ በፋክተሪ ደረጃ ትልቅ አድጎ ብዙ actually ሴቶችን ሰራተኞች ብዙ ጊዜ ያው መጀመሪያ ለሴቶች ነው የምሰጠውና ሴቶች ሰራተኞችን ብዙ ኖረውኝ በትልቁ ደረጃ እንዲሆን ነው ትምህርት ቤትም የመክፈት አላማ አለ which is ከወንድሜ ጋር ነው still yeah so በእንደዛ አድርገን ነው in 5 years ብዙ ሎኬሽኖችን ኢትዮጵያ ላይ ሳይሆን አፍሪካና እንዲሁም ወደ ስቴትስ ወጥቶ I have a plan. That's amazing. Yeah. አንድ ነገር እንደው ከዋይጂ ጋር ስታወሪ በጣም መጣልኝ አብዛኛውን ጊዜ ከቤተሰብ ጋር ቢዝነስ አይጀመር ቅርብ ከሆነ ሰው ጋር ያጣላል ምናምን ይባላል አይደለ እናንተ ደግሞ to the opposite በጣም ተስማምታችሁ ነው የምትሰሩት እንዴት ነው how did that develop because ሁላችንም የራሳችን ኢንትረስት አለን እኔና ዋይጂ አንድ ላይ ነው የተመረቅነው ኬንያ ላይ so ክላስሜቶች ነን ሁለታችንም አንድ አይነት ኢንትረስት አለን especially street wear ላይ ምናምን ግን እሱም የራሱ ላይን አለው እኔም የራሴ ላይን አለ ግን እንደ ወንድምና እንደ እህት ታላቅም ብሊንግ አለ እንረዳዳለን አይዲያ ፒች እንደራረጋለን ሁላችንም ማለት ነው በጣም አሜዚንግ ሶስታችሁም ደግሞ በቃ ይሄ የፋሽን ላይ ፋሽን ስቴትመንት ነው ሁሉ ነገር ያ ከልጅነት ይመስለኛል አይደል አዎ ከልጅነት ነው ታላቅ ወንድም ይጀምራል ከዛ ይከተላል ያ በጣም thank you for your time thank you so much congratulations ይሄንንም ስለከፈታችሁ ልበል አለ ትክክል መልካም የሥራ ጊዜ ለቆይታችን በጣም አመሰግናለሁ በጣም አመሰግናለሁ thank you for coming እንግዲህ ከተማችን ውስጥ ያለው አንድ የአዲዳስ ስቶር ውስጥ ዞር ብለን ለማየት ሞክረናል ጫማ ዋጋዎች ምክንያቱን ለግም እንደዚህ የሚጨምርበትን ምክንያት ለማየት ሞክረናል የከተማ ነዋሪዎቻችን ደግሞ ጫማ ሲገዙ ምን ላይ ያተኩራሉ ምንስ ነገር ምልከታ አላቸው የሚለውን ለማየት ሞክረናል የዛሬው አሽታክ ሽቃላ ግን አሁን ሊያበቃ ነው በሚቀጥለው ሳምንት እስከምንገናኝ መልካም ጊዜ